እኔ መንጋላው ቅሚኔ አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዜር ዳግም ስጠን ትንሣኤን አጠብቅ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዜር ጴጥሮስን አስነሳ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ብሂል እያቀነቅኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግዳጅ ሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት የሚሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ። በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። በአንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። ጻድቃንማ አሉት ወደ ፈጣሪያቸው ተጓዙ ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ ጻድቃንሰ ሀበ እግዚኦሙ ነገዱ በመንግሥተ ሰማይ በመንግሥተ ሰማይ ይሁኑ ዘፈቀድ በመንግሥተ ሰማይ ዘፈቀዱ ጻድቃንማ አልሞቱ ወደ ፈጣሪያቸው
ተጓዙ በመንግሥተ ሰማይ ይኖራል በመንግሥተ ሰማይ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ፣ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅ ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ። የመጀመሪያ ለእኔ ክርስቲያን የሆንክ ሰው አእምሮህ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቅ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅ፣ ፈጽሞ አልወድቅ። ይሄ ስነ ልቦና መዳበር አለበት። አንድ እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን፣ ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታውቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩበት። ስለዚህ ግድያውን ቀላል ያደረገው ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅድስት ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ የሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅድስት ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅድስት ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ሕይወቴን መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያን ውጭ
ሕይወት የለኝም። ስለሷ ጠላትን እዋጋለሁ፣ ለሕዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ቀይ መስመሬ ናት። የመንግስት ሚዲያዎች ምን ነው የምርጫ ዕለት እገሌ ስካሩን ተቋቁሞ የሚበጀውን መረጠ፣ እገሊት ደግሞ በምርጫ ጣቢያ ውስጥ ምጧ መጥቶ ወለደች፣ እገሌ ከመቃብር ተነስቶ መረጠ እያላችሁ ስትዘግቡ እንደነበረ ሁሉ 100 ዓመት ዕድሜ ያስቆጠረው ቤተ ክርስቲያን ሲነድ ከቤተ ክርስቲያኑም በላይ ደግሞ በአርሲ ላይ ኦርቶዶክሳውያን በማኅተባቸው በሃይማኖታቸው ከሕዝብ ሁሉ ከሰዎች ሁሉ ተለይተው ሲጨፈጨፉ አንድ መግለጫ መስጠት አቃታችሁ። መንግሥት ሆይ ወዴት ሄደን አቤት እንበል? ማን ይድረስልን? ማን ፍትሕ ይስጠን? ማን ጥብቅና ይቁምልለኛ? በየቀኑ አይሰለችን? ሰለቸን እኮ በቃ የኦርቶዶክሳውያንን መሞት መገደል፣ በየቀኑ ዜና፣ በየቀኑ እየየ፣ በየቀኑ እሪ። እነዚህ ሰዎች እኮ መንግሥት አለን ብለው ነው ምርጫ ሲመርጡ ውለው የመረጡበት አሻራ ቀለሙ እንኳን ሳይደርቅ ሲገደሉ ያደሩት። እንዴት አይገድህም ነው? ወይስ ኦርቶዶክሳዊነት ወንጀል ነው? በዚህ ሀገር ውስጥ ማን ይድረስላቸው? ለእነዚህ ሰዎች ማን ፍትሕ ይስጣቸው? ሀገር አለን ብለው መንግሥት አለን ብለው በሚኖሩበት ሀገር ውስጥ እንደዚህ ከሰዎች ሁሉ ተለይተው የሚጨፈጨፉበት ምክንያት ምንድን ነው? መቼ ነው የሚያበቃው? እንዲያበቃ ስንት ሰው ነው መሞት ያለበት? ስንት ሰው ነው መገደል ያለበት? የስንት ሰው ደም ሲፈስ ነው የሚያበቃው? አርሲ ውስጥ የክርስቲያኖች ደም ማለት ነው። ክርስቲያኖች አርሲ ውስጥ ከሚባለው መጠን በላይ ግፍ፣ በደል፣ ይሁላ መገፋት፣ አይዞሌት መደረግ፣ በሶሳይቲው እንደ ህዝብ አለመታየት እየደረሰባቸው አርሲ ኢትዮጵያ ውስጥ ነው ያለው። እኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች ነን እና ከተማ ውስጥ ያለው አገልግሎት፣ ከተማ ውስጥ ያለው ማህሌት፣ እኔ በጣም ያዘንኩት የኦቲሲ ማህበራዊ ድረገጾች ልንካይ እንኳን አልተጋራም ይሄ ነገር ማለት ነው፣ በሚያሳዝነው መጠን ማለት ነው። እና መቼ ነው የሚያልቀው? መቼ ነው የሚያበቃው? የክርስቲያኖች ሞት አይኖ ሰማዕትነት የቆምንበት ፋውንዴሽናችን ሊሆን ይችላል፣ ግን እንደ ሰው እኮ እነሱ እንደኛ እኮ በሰላም መኖር ይፈልጋሉ። ይሄ የገቨርመንት ስራ ነው። ገቨርመንት ህዝቦችን ሰላም መስጠት ፕራዮሪቲ ማንደራደርበት ነገር ማለት አንዱ ሰላም ነው። ስለዚህ ሰላም አባቶች ዝም ልትሉ አይገባም። ዝም ልትሉ አይገባም ማለት ቫዮሌሽን ይነሳያል አይደለም። የመጀመሪያው ሐሳብ ግን ቢያንስ እነዛ ሰዎች በሰላም የመኖር መብታቸው መከበር አለበት። በማህበራዊ ድረገጽ የሚደረጉ የትኛውም አይነት ነገሮች ለውጥ እንደማያመጡ አውቃለሁ። ይህም የምናገረው ለውጥ ያመጣል ብዬ አይደለም፣ ግን አዘነ ክርስቲያን እነሱ ላይ የሚደርሰው ነገር ነገ እኛ ላይ እንደማይደርስ ዋስትና የለንም። እባካችሁ ኮንሽስ እንሁን። ዝም ማለት ዋጋ ያስከፍላል። ዝም ማለት ብዙ ነገር እንድናጣ ያደርጋል። ዛሬ እንደዚህ ተሰባስበን ማምለካችን ነገ ብርቅ የሚሆንበት ጊዜ ይመጣል። እነሱ ላይ አይቆምም ይሄ ነገር። እባካችሁ ድምፅ ኑናቸው፣ እንድረስላቸው። በሌላ ነገር አይደለም። ሰፖርት ማድረግ ባለብን ነገሮች በሙሉ እናደርጋቸው። የተፈናቀሉ አሉ። ስለዚህ ምግብ ሊያስፈልጋቸው ይችላል፣ ልብስ ሊያስፈልጋቸው ይችላል። ኮሚቴዎች ይዋቀሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ እንዲያዩ ይደረግ። ቪዲዮ ምናልባት ቤተ ክህነት ላይ ለሚሰሩ ሰዎች ሼር አድርጓቸው እንዲደርስ ይደረግ። እባካችሁ እነሱን ዝም ማለት ነገኛ ላይ እንደሚመጣ እርግጠኛ ስለሆንኩ ነውና እባካችሁ እንድረስላቸው። የሞቱት ሞቱ። እግዚአብሔር ደማቸውን ደመ አቤል ደመ ዘካርያስ አድርጎ ይቀበልልን። ግን ከዚህ በላይ ማለት ይከብዳል። ብቻ እግዚአብሔር ይየን። በመግደል ቤተክርስቲያን በማቃጠል ምን በማድረግ ምን ማምጣት ይቻላል? መንግስትም እንደ መንግስት በተደጋጋሚ እንዲህ አይነት ነገሮች የሚከሰቱባቸው ቦታዎች ላይ አጠቃላይ በአገር አቀፍ ደረጃ ያው የጸጥታ ስራው የመንግስት ኃላፊነት ነው። አሁንም እንደሰማነው
እርምጃውን ተከትሎ የጸጥታ ኃይሎች ገብተው እንትን እያሉ ነው። እነ ጀዋርም እየተንጫጩ ነው። ምናልባትም እነሱ ልከዋቸው ሊሆን ይችላል። ይሄንን ጀዋር መሐመድ በምርጫው ስለደነገጠ የጠቅላይ ሚኒስትር አብይ መንግስት ራሱ ያቀነባበረው ነው ብሎ ጽፎ ሳይ ከመሬ ነው ምለው አሁን ጤንነቱን እስከ መጠራጠር እየሄድኩ ነው። ራሱ ከሌለበት የነውር ጥግ ነው። ወንጀለኞችን ለመደበቅ ወንጀለኞችን ለመሸፈን የሚደረግ አደገኛ ኃላፊነት የጎደለው በአርሲ በግፍ እየተገደሉ ላሉት ወገኖቻችን ድምጽ ለመሆን ሃይማኖት፣ ዘር፣ ከለር፣ ጾታ አይገድበንም። ሁላችሁም ሰው የሆናችሁ ሁሉ ኮፒ ሊንክ፣ ሼር፣ ዱዊት እያደረጋችሁ እንዲሁም ኮመንት ላይ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ መጻፋችሁን አትዘንጉ። እንደምታወቀው በአርሲ ላይ በተደጋጋሚ ጭፍጨፋ ይደርሳል። ይህንን ነገር ደርሶ የሚያስቆም ሰው እስካሁን አልተገኘም። ለሃይማኖት ጦርነትን ለማስነሳት የምትተጉ ወገኖቻችን መቼም ሌላ ቋንቋ ተናጋሪ ከሌላ አገር የመጣ ባድ ሰው አይደለም። የኛው ትውልድ የኛን ቋንቋ የኛን ባህልና እሴት የሚያውቁ ናቸው። ይህንን በደልና ድርጊት ሃይማኖት ተኮር ጥቃትን በአርሲ ላይ እያካሄዱ ያሉት እባካችሁን ወላሂ ነው የምላችሁ፣ ሙስሊምም ከሆነ ተይዞ በህግ ሊጠየቅ የሞት ፍርድ ሊፈረድበት ይገባል። ምክንያቱም እስልምና ይህን አዘንም። እንኳን ንጹህ ወገኖቻችን ይቅርና ወላሂ ምንም እንኳን በደለኛ ቢሆኑ ወደ ህግ ማቅረብ እንጂ በራሳችን መፍትሄ መግደል መፍትሄ አላህ አልሰጠንም። ሱብሃንአላህ። በአርሲ ላይ በተደጋጋሚ እየተደረገ ያለው እልቂት በዋነኝነት የህግ አካል ወይም መንግስትን ይመለከታል። እዛ ቀጥሎ የእምነት አባቶች ዝም ሊሉ አይገባም። እንዲሁም ሙስሊም እዛ አካባቢ ነዋሪም ሆነ በዓለም ላይ የምንገኝ ይህንን ቋንቋ የምንሰማ ሙስሊሞችም ስለዚህ ጉዳይ ልናወራ ልንጠይቅ ይገባል። ምክንያቱም ወገኖቻችን በሰላም ሲኖሩ ነው እኛም የኛን ፍትህ የምንጠይቀው። ስለዚህ ሁላችሁም ዝምታችሁን ስበሩ። አርሲ ላይ እየተደረገ ያለው እልቂትና ጭፍጨፋ ሊያበቃ ይገባል። ፍትህ ለአርሲ ኦርቶዶክሳውያን። በነገራችን ላይ በአራቱም አቅጣጫ በሚደረገው በኦርቶዶክሳውያን ግድያ፣ ጭፍጨፋ እጁ በቀጥታም ሆነ በተዘዋዋሪ ካለበት ተቋማት መሃል አንዱ የሃይማኖት ተቋማት ጉባኤ ነው። ትዝ የሚላችሁ ከሆነ ከ2-3 ወር በፊት ኦርቶዶክሳውያን በአርሲ በጅምላ ሲቀበሩ ነበር። በጅምላ ይገደላሉ፣ በጅምላ ሲቀበሩ ነበርና 2 ሳምንት ባልሞላ ጊዜ ውስጥ ከ150 በላይ ኦርቶዶክሳውያን ተገድለው ኢቭን የዓለም ሚዲያ ሁሉ ላይ ዘገበ ነበርና የዛን ሰሞን የምታስታውሱ ከሆነ የሃይማኖት ተቋማት ጉባኤ ከሲኖዶሱ ጋር አውርቼ የሰላም ኮሚቴ አቋቁም ያለው ሄዶ ይመረምሩና ይመጣሉ ጠብቁ ብሎ አንድ መግለጫ ወጣ። ኦኬ ብለ ይጠበቅን ነበር። መግለጫ ይዘው መጣው መግለጫ ምንድነው? በዛ ቦታ የተገደሉት ክርስቲያኖች ብቻ አይደሉም ሙስሊሞችም አሉበት የሚል መግለጫ ይዘው መጣ፣ ወይ ደግሞ ሪፖርት ይዘው አቀረበና ፕላስ ደግሞ ሁለተኛ ምርመራ በጥቂት ጊዜ ውስጥ አቀርባለሁ ብሎ ጠብቁኝ አለ። ኦኬ ብለ ይጠበቅን ነበር። ይሄው 3 ወር አለፈው፣ ሁለተኛ ሪፖርት አልቀረበም። ልብ በሉ፣ የሃይማኖት ተቋማት ነው የሚባለው ወይ ደግሞ ሃይማኖተኞች፣ ካህናት ወይ ደግሞ ቄሶች፣ ሼኮች፣ ኡስታዞች ፓስተሮች የሰበሰቡበት ተቋም ነው፣ ስብስብ ነው። ይሄ ስብስብ ውሸት ከሱ አይጠበቅም። ነገር ግን ሁለተኛ ሪፖርት ለህዝቡ አቀርባለሁ በጥቂት ቀናት ውስጥ ጠብቁኝ ብሎ ሁለተኛ ሪፖርት ሳያቀርብ በዛው ቀርቷል። ይሄው እስካሁን ድረስ እሱን የጠበቅን እያለ በሱም ዋሻቸው ሳይበቃ አሁን እንደምንመለከተው ከሁለት ቀን በፊት ከ30 በላይ ኦርቶዶክሳውያን በግፍ ተገደሉ። ከ100 ዓመት በላይ እድሜ ያስቆጠረ ቤተክርስቲያን ተቃጠለ። ክርስቲያኖች ከ200 ቤት በላይ ተቃጠለባቸው ወይ ደግሞ ሀብት ንብረታቸውን አጡ። የሚገርማችሁ ነገር ይሄ ተቋም እስካሁን ድረስ ምንም አልተናገረም። ይሄ ምንም እስካሁን ድረስ ያልተነፈሱትን ፍሽ ያላለው ጉባኤ ግን ስሙ ምንድነው? የሃይማኖት ተቋማት ጉባኤ። ክርስቲያኖች አሉበት፣ ሙስሊሞች አሉበት፣ ሌሎችም አሉበት። ይሄ ጉባኤ እንደምትመለከቱት ግን እስካሁን ድረስ ምንም ትንፍሽ አላለም። እናዝናለን፣ እናጣራለን እንደሚለው በፊት እንደሚያደርገው እንደዛም አድርጎ አልተሰከሰም። ዝምታን ነው የመረጠውና ኢቭን ታጋይ እንግዲህ ቄስ ነው የሚባለው፣ አላውቅም እንግዲህ ቄስ ነው የሚባለው። ይሄ ሰውዬ እንግዲህ ይሄ ሰው ነው ይሄን ተቋም እየመራ ምንም ነገር ለክርስቲያኖች ለኦርቶዶክሳውያን ምንም ነገር ማድረግ አልቻለም። በኦርቶዶክስም እዛ ውስጥ ይቀመጣል፣ እሱ አለ።
በቤተ መንግስቱ በኩል ደግሞ ዳንኤል ክብረት አለ። በቃ ሁለቱ ተቀምጧል ይባላል። ምንም ትንፍሽ አይሉ፣ ምንም ለበሽታ አይጠቅሟት። ቤተክርስቲያን እየገደሉ ካሉ ሁለት ሰዎች መሃል አንዱ ቄስ ታጋይ ነው፣ ሁለተኛው ደግሞ ዳንኤል ክብረት ነው። አሁንም ቢሆን በአርሲ ለሚደረገው ጭፍጨፋና ግድያ ቤተ መንግስቱ ዝምታን መርጧል። ቤተ ክህነቱ የልጆቹን የበጎቹን ግድያ ማስቆም አልቻለም። ያለው መፍትሄ አንድና አንድ እጅ ለእጅ ተያይዘን ራሳችን መፍትሄ ፈጥረን ራሳችን ወደ መፍትሄው መግባት ነው፣ እርምጃ መውሰድ ነው እንጂ የሆነን መንግስት የጠበቃችሁ የሆነን ተቋም የጠበቃችሁ የሆነ ሙሴ መጥቶ እንዲያድን የጠበቅን ወይ ደግሞ የሆነ ቤተ ክህነቱ ውስጥ ያሉ ካድሬዎች መጥቶ እንዲያድኑ የጠበቅን የለም። እርሱት እንደዚህ አይነት ነገር እርሱ ከአእምሯችሁ አውጡ። አሁንም ቢሆን ደጋግሜ የምናገረው ነገር ፍትህ የዘገየበትን ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ለሀገር ስጋት ነው። ማድረጋችሁ እንዳትረሱ። ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? መሞት ይበቃናል። እስከ መቼ ነው ዝም የምንለው? ኦርቶዶክሳዊ ባለማተቦች የሆናችሁ እኔን የምትወዱኝ የተዋሕዶ ልጆች ይህን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት ያደርጋችሁ ለብዙሃን አደርሱልኝ አደራ። በመብርሃን ይዣችኋለሁ። ማለት እስከ መቼ ነው ዝም የምንለው? አባቶቻችን እስከ መቼ ነው ዝም የምትሉን? አርሲ ላይ በቃ ብለን ምን ቆመው መቼ ነው? ሁላችንም አጀንዳ አድርገን እናቆመዋለንና በጣም ብዙ ነገር እያጣን ነው። አርሲ ላይ ወገኖቻችን እያለቁ ነው። የተዋሕዶ ልጆች እያለቅን ነው። እየሞቱ መብዛት የለም፣ እያለቅን ነው። እባካችሁ ሁላችሁም ስለ አርሲ ኦርቶዶክሳውያን ድምፅ እንሁን፣ ድምፅ ሁኑ። ሁላችንንም ይመለከተናል። እባካችሁ ድምፅ እንሁን። ለአርሲ ሞት፣ ለወለጋ ሞት፣ ለጎጃም ሞት፣ ለትግራይ ሞት፣ ኦርቶዶክሳውያን ግድያ የሚናገሩት አንደበት በአውደ ምሕረት ሰምቻቸው አላውቅም። አንድም ጳጳስ ቆሞ ስለ ምዕመናን ሞት በአደባባይ የሚሞግት አባት አይቻላል። አልቅሰው የጠየቁት ብፁዕ አቡነ ኤልሳ ናቸው። አቡነ ሄኖክ በአደባባይ ጠይቀዋል። አቡነ ናትናኤል በአደባባይ ጠይቀዋል። አቡነ ፋኑኤል በአደባባይ ጠይቀዋል። ጸሎትም ምህላም አውጀዋል በአገረ ስብከታቸው። ሌላ የሚጠይቅ ጳጳስ አታገኙ። ቅዱስ ሲኖዶስ ቋሚ ኮሚቴ ሲሰበሰብ ይጠይቃሉ በመግለጫ። አሁን እንሰማለን። ከኛ ቀጥሎ መግለጫ ያወጣሉ ነገ ከነገ። የኛ ሞት መግለጫ የነሱ ሞት ግድያ ድግሳቸው ከሆነላቸው ቆይቷል። የአርሲ ያላችሁ ኦርቶዶክሳውያን ብቻ ሳትሆኑ በጥቃት ስፍራ የተጋለጣችሁ ኦርቶዶክሳውያን እግዚአብሔር ይድረስላችሁ ብቻ አይደለም፣ ድምፅ ለሆናችሁ በቻልኩት አቅም እሰራለሁ። በቻልኩት አቅም ያው የኛ ተራ እስኪመጣ ማለት የኛ ተራ ሲመጣ በእርግጠኝነት ጳጳሶቹንም አትምሯቸው። ለገዳዮቻችን ነው የምናገር። አሁን እነዚህ ታጣቂዎች ነው የሚባሉት። አሁን ታጣቂ የተባለ አካል አጥቂ የተባለ አካል 200 ኦርቶዶክሳውያንን ቤት መርጦ ሲያጠፋ ይሄ ከሃይማኖት ውጭ አይደለም ልትሉኝ ነው? ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን
ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሳ ስትመጣ ዘምራለን የተባባልንበት ቤተ ክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑ ናፍቆናል፣ ቅዳሴው ናፍቆናል፣ ደጁ ናፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተ ክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። በአርሲ ኦርቶዶክስ ጨክነህ ይህንንም ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይሄንንን ድምፅ ሰምተን ትላንትና እባካችሁ ድረሱልን ልገሉን ነው እያሉ ከጥቂት ደቂቃ በኋላ እነዚህ ሰዎች ተገሏል ማለት ነው አርሲ ላይ። ቄሱም ጳጳሱም መነኩሴም ሁሉ የሚመለከታችሁ በአርሲ ኦርቶዶክሳውያን ጨክኗል። እናንተም ጨክናችሁ ይህንንም ቪዲዮ ታሳልፋላችሁ። ከግንቦት 23 ቀን ጀምሮ እስከ ዛሬ አርሲ ላይ የኦርቶዶክሳውያን ደም እንደ ውሃ እየፈሰሰ ነው። አርሲ የደም ምድር ሆናለች። ከ100 ዓመታት በላይ ያስቆጠረው የቅዱስ መድኃኔዓለምና የቅዱስ ገብርኤል ቤተክርስቲያንም አቃጥሎታል። ክርስቲያኖችንም እስከ ዛሬ ያለ እረፍት እየገደሏችሁ ነው። ዓለም ሁሉ ይስማ የኦርቶዶክስን ስቃይ፣ የኦርቶዶክስን መሰቃየት ዓለም ሁሉ ይስማ። ይህንንም ቪዲዮ ለዓለም አዳርሱ። ባካችሁ ቪዲዮን ከ3 ጊዜ በላይ ኮፒ ሊንክ አድርጉ። በመጨረሻም ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። ብፁዕነታቸው በሰጡት አባታዊ መግለጫ በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች ምዕመናን በግፍ መሰዋታቸው፣ አብያተ ክርስቲያናት መቃጠላቸውንና መዝረፋቸውን በትልቅ ሐዘን ገልጸዋል። የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ብፁዕነታቸው ተናግረዋል። ቅዱስነታቸው ለጸጥታ አካላት ባስተላለፉት መልእክት ከታሪክ ባለዕዳነት ትድኑ ዘንድ ይህንን የጥቃት ሰንሰለት አስቆሙ ሲሉ አክብረው አሳስበዋል። መላው ሕዝብም የተፈናቀሉት እንዲደግፉ ጠይቋል። በምስራቅ አርሲ ጉዳይ ዋነኛ ተጠያቂ ሊሆኑ የሚገባቸው ሰዎች አሉ። አሁን ብዙዎቻችን ዝም ብለን ሻማ ይህን ተመልከቱ። ከወራት በፊት ነው የሰራሁት ይህን ቪዲዮ። በአርሲ ዞን ለተፈጸመው ለዚያ ግፍ ፍትህ ለምን አትጠይቅም? ፍትህ ለምን አትጠይቅም? ገዜ ለምንድን ነው ቪዲዮ ያልሰራኸው ትሉኛላችሁ። ለምን እጠይቃለሁ? ለምን ፍትህ እጠይቃለሁ? ከማን ፍትህ ልጠይቅ?
ከማን የምስራቅ አርሲ ዞን አስተዳዳሪ ወጥተው እኮ አንድም ሰው ምንም አልሆነም አሉ። የመንግስት ኃላፊው ሹሙ ወጥተው ምንም ጥቃት አልተፈጸመም አሉ። ካዱ እኮ። ስለዚህ ከማን ነው የምጠይቀው ፍትህ? መጀመሪያ እኛ ሰውዬ ናቸው እኮ መጠየቅ ያለባቸው መጀመሪያ። በነገራችን ላይ ያ ሰውዬ ከዚህ በፊት ሻሸመኔ ላይ ያ ሁሉ ግፍ ሲፈጸም ሙሉ ከተማ ሲጋይ የከተማው ምክትል ከንቲባ ነበር። ያን ያልተጠየቀ አሁንስ እንዴት ይጠየቃል? ያጠፉትስ እንዴት ይጠየቃሉ ብዬ አስቤ ፍትህ ልጠይቅ። ይልቅ እኔ የሚሰማኝ ቁጣ ነው። ሁላችንም እንቆጣ። ምናልባት እና ይሄ ሰውዬ ግም ካመጣ ባጠፋ የሆነ ወንጀል በተፈጸመ ቁጥር እድገት የሚያገኝ ከሆነ እሱ በሄደበት ወንጀል እየተፈጸመ እሱ እድገት የሚያገኝ ከሆነ ማንን ነው የምንጠይቀው? የሚሾሙትን ሰዎች። እሱን እዚያ ቦታ ያስቀመጡ ሰዎች ናቸው ኃላፊነት ሊወስዱ የሚገባው። ምናልባት የክልሉ መስተዳደር አሊያም የፌዴራል መንግስት ይሄ ሰውዬ በሄደበት በተደጋጋሚ ቀውስ የሚኖር ከሆነ ስለዚህ ሰውዬ ኃላፊነት መውሰድ ያለባቸው እነዚህ ሰዎች ናቸው። በቃ ዝም ብለን ፍትህ ምናምን እያልን በቃ ተጠያቂ የሚሆኑ ሰዎች ያስፈልጋሉ። ምናልባት ይሄ ሰውዬ አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያለን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን እኔ ግን ዝግጁ ነኝ። ኦርቶዶክስ ጋዜጠኞች፣ አርቲስቶችን ጨምሮ ሌሎች ኦርቶዶክሳውያን ወደ 5 ኪሎ ቤተ ክህነት ደውለው ለምንድነው ዝም የምትሉን? የሁሉ ህዝበ ክርስቲያን በአርሲ ላይ ሲታረድ ሲጨፈጨፍ ቤተ ክርስቲያን ስትቃጠል ተብለው ሲጠየቁ አባቶች ምን እንደመለሱ ታውቃላችሁ? ዛሬም ተገደሉ እንዴ? አረኛ ምንም አልሰማንም አሉ። እግዚአብሔር ይሁነን እንጂ አባቶች ብለን ከዚህ በኋላ የምንጠይቅበት አባቶች ብለን ስማቸውን የምናነሳበት ምንም ነገር የለም። ገዳዮቻችን እነሱ ናቸው፣ አስገዳዮቻችንም እነሱ ናቸው። ከዚህ በኋላ መላ ኦርቶዶክሳውያን ይህን ማወቅ አለበት። እያስገደለን ያለው 5 ኪሎ ያለው ሲኖዶስ ብለን የምንጠራው አባቶች ብለን ይጠብቁናል ብለን አባቶች ብለን የምንጠራቸው ናቸው። በቃ ከዚህ በኋላ ጣታችንን የምንቀስረው እነሱ ላይ ነው። ሚዲያው እንደዚህ ተናውጦ እያለ ዛሬም ተገደሉ ወይ? አረኛ ምንም አልሰማንም አሉ። ምክንያቱም እነሱ በመናፈሻ ውስጥ ናቸው ያሉት። ፍትህ ልል አልመጣሁም። ባለማተብ ሆነ ኦርቶዶክሳዊ ሆነ ይህን ቪዲዮ ሙሉ ሳትመለከት ሼር ሪፖስት አታርግ የምታልፍ ከሆነ እጅጉን አዝኝባለሁ። አባቶች ሆይ ይህንን ደብዳቤ የምጽፍላችሁ በደስታና በምስጋና ሳይሆን በደምና በእንባ በረሰረሰ ልብ በተሰበረ መንፈስ ነው። ዛሬ በየቀኑ ልጆቻችሁ የመንጋችሁ በጎች ሲታረዱና ሲሰደዱ በቁማቸው ሲቃጠሉ ማየት የዕለት ተዕለት ሕይወታችን ሆኗል። የእግዚአብሔር ማደሪያ የሆኑት ታላላቅ አብያተ ክርስቲያናት በደል አራማጆች ሲያወድሟቸው አመድ ሲያደርጓቸው እያየን ነው። ነገር ግን ከሁሉ በላይ የሚያስለቅሰን ልባችንን የሚያደመው የጠላት ጭካኔ ሳይሆን የእናንተ የክቡራን አባቶቻችን ዝምታ ነው። መጽሐፍ ቅዱስ መልካም እረኛ ነፍሱን ስለ በጎች አሳልፎ ይሰጣል ይላል። እናንተ ግን መንጋውን በተኩላ ተከቦ ሲበላ ድምጻችሁን አጥፍታችሁ በደለ ወንበር ላይ ተቀምጣችሁም እረኞቻችን የታላችሁ እያሉ ሲማጸኑም ሰማይ የሚነካ ጩኸታቸው የእናንተን አዳራሽ አልፎ ሊገባ አልቻለም። የሚያሳዝነው ግን ስልጣናችሁ፣ ክብራችሁና ጥቅማችሁ ሲነካ ግን አደባባዩን በጩኸትና በውግዘት ስታናውጡት ማየታችን ነው። ታዲያ ግን እኛ ምእመናን ለእናንተ ምንድነን? የስልጣናችሁ ማስጠበቂያ ወይስ የእግዚአብሔር አደራዎችም? ክርስቶስ የሰጣችሁ እረኝነት በጎችን እንድትጠብቁ እንጂ በጎቹ እየታረዱ እናንተ በሰላም እንድትኖሩ አልነበረም። አባቶቼ ሆይ እባካችሁ ከእንቅልፋችሁ ንቁም። ከቅንጦት ከምቾት ወንበራችሁ ወረዱና የሕዝባችሁን እንባ አብሱም።
የእግዚአብሔር ፍርድ ከቤቱ ይጀምራል። ነገ በእግዚአብሔር ፊት ስትቆሙ ስለጠፋው እያንዳንዱ ነፍስ ምን መልስ ልትሰጡ ነው? እባካችሁ ውጡና ስለ ልጆቻችሁ ጮም። የመንጋችሁ መታረድ ይብቃም። ከቀረችው ትንሿ በጋችሁም